ሰላም እንዴት ነሽ? ሰላም አለይኩም ሀቡ። አለይኩም ሰላም እንዴት ነሽ? ደህና ነኝ። ደህና ነሽ? አመሰግናለሁ ስላስገባሽኝ። በጣም እወድሻለሁ። ቴንኪዩ። የእውነት ደስ ብሎኛል ስላስገባሽኝ። አንድ አመት ጨቅጭቄሽ ዛሬ ተሳካ። ለሁሉም ቀን አለው። እኔ ማለት ነው በህይወቴ ብዙ ታሪኮች አልፈዋል። ማለት ደስ የማይሉ በትዳር የእድገቴ ምናምን ይረዝማል እና የመጀመሪያውን ፓርቷን በሚለው ልጀምረው። መጀመሪያ እኔ ክፍለ ሀገር ልጅ ነኝ። ያኔ ከውልደቴ ብጀምር ደስ ይለኛል። አስተዳደጌ ምናምን። ድምፅሽ በደንብ አይሰማም። ትንሽ ከፍ አድርጊ ድምፅሽ። እሺ እኔ የክፍለ ሀገር ልጅ ነኝ። መጀመሪያ አባቴ እናቴ ሲያገባ ሁለተኛ ሚስት ሆና ነው ያገባት ማለት ነው። ሁለተኛ ሚስት ሆና ነው እና በጣም ብዙ ነገር ያሰቃያታል። በጣም ማለት ነው። ደግሞ አባቷ ነው በእንትን የማታውቀው ሰው ነው የሰርጓ ቀን እንደተቆረጠ የነገራት። የጓደኛዋን ባል ነው የዳራት ማለት ነው። አባቷ ሳታውቅ አባቷና እናቷ ተፋተው እሱ ሌላ አግብቶ ከተማ ነው የሚኖረው። ከዛ ከእናቷ ጋር ሄዳለች አያቴ ማለት ነው። ከአያቴ ጋር ሄዳ አባቷ ጋር ነው የምትኖረው ከእንጀራ እናት ጋር እና በ14 ዓመቷ ነው የዳራት። የሰርጓ ቀን ነው ለእናቷም ለእሷም የነገረው። ቀን ቆርጦ ምናምን ጨርሶ የነገራቸው ማለት ነው። ከዛ እናቷ እንደዚህ ስታጣራ ለዛ ለእንትና ከሆነ እንዳትሰጥብኝ፣ እሱ አንደኛ የዘመዴ ልጅ ነው ያገባው፣ ሲቀጥል ደግሞ ጓደኛዋ ናት በእድሜ እንትን ባይሉ፣ እሷ ትልቅ ብትሆንም የሰፈሯ ልጅ ናት፣ አንድ ቀበሌ ነን ምናምን ስትለው ወንድ እሱ አይደለም ሌላ ነው። ያኔ ድሮ ታውቂያለሽ ሴት እንደዚህ ገጠር ላይ በተለይ ቦታ አይሰጣትም፣ እሱ ነው እንትን የሚለው የሚወስነው እና ይድሯታል ማለት ነው። ብዙ ነገር ትሰራለች ቤት። የችኛዋ ሚስቱ የነበረችው ገጠር ናት። ከዛ ለእሷ ቦታ ይገዛል። ብዙ ነገር ሆና ነው የሰራችው። ከተማ ቤት ትሰራለች ለራሷ ማለት ነው። እሱ ጋር ሆና ተጋብተው፣ እሱ ትልቅ ሰው ነው እንደነገርኩሽ፣ ብዙ ልጆች፣ እሷ እኮያ ሁሉ ልጆች አሉት አባቴ። ያኔ በወጣትነቱ እንደሆነ የወለደው፣ እሷ ደግሞ 14 ዓመቷ ነው በሰዓቱ ማለት ነው። ከዛ ትሰራለች ምናምን። እህቴንና ወንድሜን ትወልዳለች፣ ታላላቆችን በተከታታይ 2 ልጆች ትወልዳለች። ከዛ ልክ ሁለተኛ ልጇን ወልዳ እናቷ ጋር ታርሳ ስትመለስ፣ እንጀራ እናቷ ጋር ታርሳ ስትመለስ ያችኛዋን የመጀመሪያ ሚስቱን ከገጠር አምጥቶ እዛ አስቀምጧታል ማለት ነው፣ የሰራችው ቤት ማለት ነው። ከዛ በጣም እንትን ትላለች። አባቷ ደግሞ ያኔ በሰዓቱ የወረዳ ሊቀመንበር ነገር ነው፣ ያኔ የሚሰራ ነገር ምናምን አላ በገጠር እና አባቷና አባቴ ይጣላሉ ማለት ነው። ከዛ ይፈታታል። ገጠር ትሄዳለች ከእናቷ ጋር። እዛ እየኖረች እያለ ምናምን እንደገና ሌላ ቤት ትስራ፣ በቃ እንሰራለን ትግባ ምናምን ይባላል። ትገባለች፣ ቤቱ ትሰራለች ደግሞ ሌላ ቤት ለንቀጤ እየደነቀጠች ምናምን እንደሰራችው እናቴ ታወራለች በሚያሳዝን ሁኔታ ማለት ነው። ከዛ ያንን እዛ ቤት እየኖረች ያለን ይወለዳሉ ድንገት ማለት ነው። ከዛ ድንገት ታረግዛለች። እኔም እሷም ልጅ ነበረች በሰዓቱ። በተከታታይ ነው ሁሉንም የምትወልደው። ገና 18 ዓመት ሳይሞላት ነው ሶስታችንንም እንደዚህ የወለደችው ማለት ነው። ከዛ እኔን ለማስወረድ በጣም ብዙ ነገር እንትን ትላለች፣ ትጠቀማለች። ሲነግሩኝ ማለት ነው ጎረቤት ሰው ምናምን እንደሚነግረኝ በቃ በጣም ትረግመኛለች። ወደ ውስጥ በጣም እንደምጠላኝ ምናምን። እንደውም ምንድን ነው እድል የሌላት ማለት ነው፣ ምንም ነገር እድል የሌላት ርዝቅ የሌላት በቃ እንደዛ ትላለች። ብቻ አላህ ፈቅዶ ተወለድኩኝ ማለት ነው እኔ። ከዛ ትፋታለች። እኔ ስወልድ ደግሞ አሁን ተፋታ፣ አባቷ ይሞትባታል። ወደ በረሃ ይሄዳሉ። የት እንደሆነ አላውቅም። በረሃው የት ጅቡቲ ይሆን አለሁ አለም። እኔን እንጀራ እናቴ ጋር ጥላኝ፣ ሶስታችንንም ማለት ነው
ታላቅ ወንድሜ በጣም ነው እንደሚያሰቃዩት ይነግሩኛል። ህፃን እያለሁ ሲያወሩ ሰማለሁኝ እኔ ማለት ነው። የ3 ዓመት ልጅ ሆኜ ነው ጥላኝ ሄደችው እዛ ቤት እንጀራ እናቴ ቤት ነው። በጣም ብዙ ነገር የተሰቃየሁት እዛ። ምን ልበልሽ እንጀራ እናቴ ወለደች። እኔ 3 ዓመት 4 ዓመት ምናምን ሆኜ ትወልዳለች ልጅ ታናሽ እህቴን ትወልዳለች። ከዛ ያ ወንድሜ ሳልነግርሽ አለሻ ሀቡ ያ ወንድሜ ታላቅ ያልኩሽ እነሱ ትንሽ የተወሰነ 2 ዓመት ምናምን ይቀድሙኛል። ትንሽ ተፋተው ስለነበረ እኔ ትንሽ ዘግይቻለሁ። በቶሎ አልተወለድኩኝም እና እሱ የ7 ዓመት ልጅ ሆኖ ቢያንስ እኔ የ4 ዓመት ልጅ ምናምን ነው የምሆነው እና አስታውሳለሁኝ እኔ ትንሽ ሆኜ ይዘጋበት ነበር። ልጆች ጋር ተጫውቶ ስመጣ ኮመንት ላይ የሚያስቅ ነገር የሚያስደስት ነገር ብቻ ነው መስማት የምትፈልጉት። መስማት ማትፈልጉ ስክሮል አድርጉ። ሰው ያሳለፈውን በልጅነቱ ስቃይ ቤት ውስጥ እናቷ በአባቷ ስትበደል እያየች አድጋ ይህንን ትሮማዋን ስትናገር እንቅልፍ መጣ አፍጥኝም ምናምን። ኧረ በጣም ነው የምታሳፍሩት አንዳንዶቻችሁ በእውነት ሼም ኦን ይቅርታ እንዳትዪ ዶንት ፊል ሶሪ ፎር ዚስ። አንቺ ምንም ያደርግሽው ነገር የለም። ምንም አይነት ጥፋተኝነት እንዳይሰማሽ የኖርሽውን ህይወት ነው እየተናገርሽ ያለሽው። የተመቸው ይስማ፣ የተመቸው ስክሮል ያርግ፣ አለቀ። እና ወንድሜን ያስታውሳለሁ ተጫውቶ ሲመጣ የ7 ዓመት ልጅ ነው እና በረንዳ ላይ እየተዘጋበት በረንዳ ላይ ሁሉ እንቅልፍ ወስዶት ጠዋት ነበር የሚገኘው እና ያ ነገር ሁሉ ጭንቅላቴ ውስጥ አለ። እናቴ የለችም፣ በረሃ ናት ይላሉ። የት በረሃ እንደሆነች አላውቅም። አባታቸው ሲሞት ሁሉም ተበታትነው ሄደዋል፣ የሉም እና አያቴ ማንም የፈለገኝ ሰው አልነበረም። ከዛ ወንድሜ ሞታ ማለት ነው። እዛ በረንዳ ላይ ተኝቶ ሞቶ ተገኘ ማለት ነው። ወይኔ የምርሽ ነው? ወንድሜ ነው። ከዛ እናቴ ሰማናል ያለቃትም እንደዚህ ስልሽ እናቴ ዞሮ 7 ዓመቱ ላይ ሞተ አሉኝ ማለት ነው። እኔ ያስታውሳለሁ በረንዳ ላይ ተኝቶ ሞቶ ተገኘ እና ከዛ አባቴ እንደዚህ ስልሽ ከትልቁ እህታችን ውጭ ነድና ለወንድሜ ምንም ግድ አይሰጠውም ነበረ። እኔ በተለይ ማንም የሚወደኝ ሰው አልነበረም። እስካሁን ድረስ ህይወት የተመሰቃቀለው በቃ እኔን ሰው አይወደኝም ብዬ ነው የማስበው። ሰው በቃ ምንም ጥቅም ያለው አይመስለኝም። ክፍል ተከራይ የለቀቀው ቤት እዛ ነበረ። በክረምት እንደዛ ሲጮህ ሰማይ ሲጮህ ምናምን በቃ ለብቻ ክፍል ውስጥ ነበር የሚዘጋብኝ እና እንደዚህ እንጀራ ከሞስብ ተቀርቦ ምናምን በልቻ አላደኩኝም እኔ ማለት ነው። ከዛ አባቴ ከተማ ውስጥ አለው የሚባል ብዙ ቤት አለው፣ ብዙ ገበሬዎች አሉት። ያኔ ከተማ ነው ግን መሬት አለው ገጠር ላይ ብዙ በገበሬዎች ነው የሚያስበርተው እና እንደዛ ነው። ግን እኔ አላውቅም። ውሻ አሉ ቤት ውስጥ ለውሾቹ ሲሰጥ እንደዚህ ገበሬዎቹ ምናምን በልተው ሲጨርሱ ከዛ ላይ ይሰጠኛል ማለት ነው ለእኔም። ከዛ እንደዚህ ቁና አለ፣ ቁና ላይ ይደረጋል። የተራረፈው እንደዚህ መረጥ ተደርጎ ያልሻገተው በጣም ይሰጠኛል ማለት ነው። ሊቀረብ ሲል እንደዚህ በአይኗ ትጠቅሰኛለች፣ እወጣለሁ። ይሄ የሚሆነው እኔ 4 ዓመቴ የተወለድኩበትን ቀን ብቻ ነው የማላስታውሰው። ሌላውን ሁሉንም ነገር አስታውሰዋለሁ ማለት ነው። በጣም ህፃነት ሆኜ እያወራሁ ነበር። እናትሽ የት ሄዳ ነው የእንጀራ እናትሽ ጋር የምትኖሪው አንቺ? እዛ ከአባቴ ጋር ስትፋታ እዛ ነው ጥላኝ፣ ሁላችንም ጥላን ሄደችው። ወንድም የምዛ ሞተ፣ መታ ቀብራ ሄደች። እሺ ወንድምሽ ሲሞት ማለት ነው በኋላ ወንድምሽ ሲሞት አባትሽ ምንም አልተጸጸተም ማለት? የእንጀራ እናት የለም እሱ ምንም አይጸጸትም። ሲጀመር የውስጡን አላውቅም፣ ግን እኔ በህይወቴ አሁን 27 ዓመቴ ነው። ልጄ ብሎኝ አያውቅም። ሲጀመር እንደዚህ ልጅ እንዳለው እንኳን እንትን ብሎኝ አያውቅም እስካሁን ድረስ ማለት ነው። እና አጎቴ መጣ ጊዜ አባቴ ሲሞት የለም ነበር፣ ሄደዋል፣ ተበታትነዋል። ሌላ ቦታ አንቺ ሌላ ቦታ ናችሁ መሰለኝ ስራ እየሰራች ስለሆነ ስትንቀሳቀሽ ስልኩን ይዘሽ ብትንቀሳቀሽ ድምፅሽ እንዳይርቀን።
ጓደኛዬ እየሰራች ስለሆነ ነው እንጂ አንቺ አይደለሽ የምትሰሪው? ሌላ ሰው ነው ከጎንሽ ስራ የሚሰራው? አንቺ መስለሽኝ። ከዛ መጣ እሱ ማለት ነው። አጎቴ መጣ፣ ከሱዳን መጣ ማለት ነው። አጎትሽ የእናትሽ ወንድም ወይስ የአባትሽ ወንድም? የእናቴ ወንድም። እኔ አባቴ እንትን ዘመዶች አላውቃቸውም ሲጀመር ማለት ነው። አሁን ካደኩኝ ነው የወንድማችን ልጅ ብሎ የፈለጉኝ እንጂ አላውቃቸውም። እስከዛ ድረስ የት እንዳሉ ማየት እንደሆኑም አላውቃቸውም። ከዛ እሱ መጣ። ሲመጣ እኔን እዛ አገኘኛል ማለት ነው። ቅማል በቅማል ሆኜ ቁስል በቁስል የማክበት ምናምን የሆነ ልብስ አይቀየርም የሆነ በቃ ጀርባዬ ግምት ብሎ ምናምን መጣ። እዛ እየተጫወትኩኝ ነበረ እና ሂጂ ጥሪያት ስሜን ጠርቶ ማለት ነው። ሂጂ ጥሪያት ላይ ጠፍቼበት ማለት ነው። ከዛ እሷ ነት ምናምን አሉት እና በቃ እናቴን እየተራገመ እቺ በቃ ልጅ ለሚፈልግ አላህ ቢሰጥ ምን አለበት እንደዚህ ልጆቿን እንደዚህ ምናምን ብሎ በጣም ተማሩ አስታውሳለሁኝ። አባቴን እስኪመጣ ድረስ አልጠየቀ። ብድግ አድርጎኝ አንጠልጥሎኝ ይዞ ሄደ አያቴ ጋር ማለት ነው ገጠር። ከዛ ፀጉሬን ሁሉ ላጨው፣ ልብሴን ምናምን እንደዚህ ከሱቅ ነው ገዝቶልኝ በዛው ይዞልኝ ሄደውን ነው። ሀቡ ሰው አልመስልም በልጅነቴ እንደዚህ ከፀይም ጠቆር ያልኩኝ ነበርኩኝ። በቃ ሰው አልመስልም ቀጭጬ ምናምን በቃ የሆነ ጭብር ጅኒ ነው በቃ የሆነ ስትሲው ጅኒ ምን እንደሚመስል ስትሲው እንደዛ አይነት ነበርኩኝ። እና ብቻ እናቴ አያቴ ጋር እናቴ ምንሽ አያቴ ነው አያቴ ጋር ስትኩኝ በቃ አሳደገችኝ ማለት በጣም አለቀሰች። እሷም ባሏም ልጇም ማነው ባሏ ሞቶባታል። ሌላም እንደዚህ ወንድሞቿ ሞቶባት በጣም ሀዘን ላይ ነበረች እሷ ማለት ነው። ይቅር በይኝ ምናምን ብላ በጣም አለቀሰች እና ምንም አልነበራትም አያቴ በሰዓቱ። የአያቴ ሚስት መሬቱን ቤቱን ሁሉን ነገር ወስዳባት ስለነበረ በጣም ምንም መጥፎ ሁኔታ ላይ ነበረች አያቴ ማለት ነው። ከዛ እዛ በቃ አሳደገችኝ። ወንድሜ ልጇን መጣ አጎቴ ማለት ነው። ተከራከረ መሬቱን ሁሉ ተካፍሎ ምናምን ከወንድሞቹ ጋር በሱ ማርጎ ሄደ። ከዛ ተማርኩኝ። ግን ይቸግረን ነበር እዛ ሳድግ። እናቴ ሲመራት እናቴ መሽ አያቴን ነው በቃ አንቺ ግፊት ላይ ነበረ በቃ የሚያስጠላ ስድብ በቃ እንዲ ሲሆነ ሾጥ ሲያረጋት ስር ነበር። አንቺ ገፊ አንቺ ከመጣሽ አያትሽ ሞተ በቃ ወንድምሽ ሞተ ማፍ ነገር የለም ብቻ አደኩ አልሐምዱሊላህ። ግን 13 ዓመት ጀምሬ የቀን ስራ እሰራለሁ። እንደዚህ ትምህርት ደብተር መግዣ የለንም ነበር። በጣም ትሰቃያለች። የቀን ስራ ትሰራለች ምናምን። መሬት እንደዚህ ገጠር ላይ የእኩል ይሰጣል። ገበሬ ልጅ ከሌለ እንደዚህ አርሰው ግማሹን ለነሱ ግማሹን ለባለ እርሻው ማለት ነው ይሰጣሉ። እና ማንም ልጆቿ ሁሉም ስለሄዱ መሬቱን ሰጥተዋት የሚቆጣጠር የለም። በቃ ለከብቶቻቸው እንትን ይሰጣሉ። ትንሽ ትንሽ ወይ 50 ኪሎ እህል ነው የሚሰጧት። ለአንድ አመት አይበቃም። ገጠር ደግሞ ተሽጦ ነው ሽሮ በርበሬ ምናምን የሚገዛው እና በጣም እንቸገራለን። ከዛ ትምህርት ቤት ልሄድ ነው እያልኩኝ የቀን ስራ ሄዳለሁ በዛው ማለት ነው። የቀን ስራ እሰራለሁኝ። እንዴ የማንሽ ልጅ ምናምን እንትና ልጅ እኳት እንዴ እሱ በገበሬ እያሰራ እንዴት የቀን ስራ ትሰሪያለሽ ምናምን ይሉኛል። እስከዛ ድረስ አያውቅም እሱ የት እንዳለሁ ምናምን አያውቅም ሲጀመር ማለት ነው። ከዛ 15 ዓመት ሊገባ ሲል 7ኛ ክፍል ሲደርስ ወደ ሳኡዲ ሄድኩኝ ማለት ነው። ረጅምም ስለነበርኩኝ በእድሜ ምንም አልተከራከሩኝም። በአንድ ወር ባልሞላ ሳኡዲ ሄድኩኝ። 2 ዓመት ሰራው። ለእናቴ ቤት ያፈስብን ነበር። በቃ ሽራ ለብሰን ምናምን ነበር የምንተኛው ቤት ውስጥ ማለት ነው። እኔን የሚያክል ልጅ አላት አያቴ። ከሱ ጋር አብራን ያሳደገች ማለት ነው። ከዛ ቤት ቀየርኩላት። በ2 ዓመት ባህር ዛፍ ነበረን። በ2 ዓመት በሰራሁት ቤት ተሰራ። ለሱ እንደዚህ የሚያድግ በሬ ነገር ገዛ ሁሉለት። በቃ አንተ እስክትጎረምስ ድረስ እሱ የሚጎረምሳል ታርሳልክ ምናምን ተብሎ ከዛ ከሳውዲ እንደገባሁኝ 17 ዓመት ምናምን ሆኖኛል። እና ብዙ ወንዶች እንትን ይላሉ ገጠር ላይ እንደዚህ በቃ የአንድ አቁሞች ሲያገኝሽ አንድ ወንድ በቃ ያሳለፉሽም ከሳውዲ መጣች ምናምን ሲባል በሰዓቱ በቃ እናቴ ትደበድበኛለች። የሴት ልጅ ልታስብይ ነው እዚህ እዛ ወንዶች ሲደባደቡ ይች እኮ የሴት ልጅ ታደባደበቻቸው ምናምን ይባላል። እኔ ምንም በማላውቀው ማለት ነው። ከዛ ወይ ከቤቴ ውጭልኝ ወይ አግቢ ምናምን አለችኝ። እና የሆነ ባል ጠየቀ ማለት ነው አለው በቃ ሀብቷ ነው መጋዘን አለው ምናምን ተብሎ ለሱ ተሰጠው ማለት ነው። ሰርጉ 1 ቀን ሲቀረው
ነው ልክ እናቴን እንዳደረጓት ማለት ነው አያቴ ያደረገችው። እና አንድ ቀን ሲቀረው እንደዚህ ጠልፈህ ውሰዳት ነው የተባለው። የእናትሽ ህይወት አንቺም ላይ ተደገመ ማለት ነው። አዎ ጠልፈህ ውሰዳት ምናምን ነገ መታያት ያው ቆንጆ እንደሆንኩኝ ምናምን ነግረውታል ለሱ ማለት ነው። አይዞሽ ቆይ አንዴ መጣሽ አቡ ሚሉ ሳታረግ ነው ሄደችው። ሰውየው ጠርቷት ነው መሰለኝ አይደል? የወንድ ድምፅ ሰምቻለሁ። የማዳም ባል ጠርቷት። ዝምታ ውስጤ ዝምታ ውስጤ ዝምታ ውስጤ አታስገቡሽ። ሰው መጥቻለሁ። አታስገቡ። ከዛ ሰርጉ በቃ ሐሙስ ውሰዳት ተብሎ ሮብ ነው ከጓደኛዬ ጋር ሄዱ የሚያስፈልጋትን ገዛዙ ምናምን ተብላ ጓደኛዬ ተጠራች እና ሄድን። ያን ቀን ያየሁት አጭር ነው፣ በቃ አጭር ነው። እኔ ረጅም ነኝ። በቃ ገበሬ ነው፣ በቃ ልም ያለ ገበሬ ነው። በጣም ፈራሁት፣ ግን አማራጭ የለኝም እኔ። ከዛ የሚወደኝ ሰው የለም ከአባቴ ቤት ይሻላል ከዛ ተብዬ በቃ አሻልኩኝና ተስማማ ማለት ነው። ከዛ ሐሙስ ሄድኩኝ ማለት ነው። በዛ መልስ ይደረጋል ተብሎ ሐሙስ ሄድኩኝ ማለት ነው። ጓደኛዬ ብቻ ናት የተከተለችኝ እና አንድ የሆነ ያገባ ሰው እያለ ዘመዳችን እሱ ነው ተከትሎን ሄደው እኔና ጓደኛዬ። ከዛ በገጠር እንትን አለ ይሄ ጫጉላ አለ። ጫጉላ ለአንድ ወር ያክል ማለት ነው ቤት ትቀመጫለሽ ምናምን። እዛ ሚዜዎቹ ተሰብስበው እንደዚህ ይበላሉ ምናምን ጨዋታ ምናምን አለና እዛ ከጓዳ ወጥቼ እዛ ከወንዶቹ ጋር እንደዚህ ከጨፈርኩ ምናምን ይመታኝ ነበረ ማታ። በጣም ነው የሚመታኝ። ገና ጫጉላ ቤት ይመታኛል። በቃ ሰው ፊት ይቀጠቅጠኛል። እዛ አንቺ ወንድ አደባድበሽ ስትሸራሞጭ ምናምን ይለኛል። እኔ እኮ ያው ገጠር ላይ ያቆምሻል ማንም ሰው። ወንድም ካለሽ ወንድሞችሽ እንትን ይሉልሻል። ማንም የሚሳፈጥሽ ለምን ማንም ይከላከል እንዲህ ስለሌለ ምንም አይደለም። እነሱ ይደባደባሉ። እኔ ለማንም ቃል ገብቻ አይደለም እኮ የሚደባደቡት፣ ግን ያው እነሱ ስራቸው ነው ይሄ እና እንደዛ እያለ ይመታኛል። ከጫጉላ ጨረስን። መልስ ተብሎ እናቴ ጋር ትልቅ መልስ ተደርጎ ሄድን ማለት ነው። ለቤተሰቦቼ ጥሩ ነው ማለት ለእናቴ በተለይ ጥሩ ነው። ቤቱ ያልተቀባ ምናምን ነበር እኔ የሰራሁት። ቤቱን ቀባላት ምናምን ጥሩ ነው ለእሷ ማለት ነው። ከዛ እኔ ግን ለጓደኞች ስነግራቸው እሷ መንዘላዘል ፈልጋ ነው እሱ ጥሩ ሰው ነው ይላታል ለእናቴም። ከዛ ሁሌ ነው የሚመታኝ። በቃ ገበያ መሄድ አልችልም። ዘመድ ወለደ፣ ጓደኛ ወለደ፣ መሄድ አልችልም። ይቅርታ እህቴ መታ እያወራችኝ ነበር። አሁን ከአንቺ ጋር ነኝ። በጣም ነው የሚመታኝ። ገበያ ሄጄ ማንም በቃ ጓደኛ አይመጣም፣ እኔ ቤት ማንም አይመጣም። በቃ ማንም ሰው በቃ ማንም የእሱ ወንድሞች እንኳን ከመጡ ይመታኛል። በቃ ስትሸራሞጭ ቆይተሽ ይለኛል ከእነሱ ጋር ማለት ነው። ይቅርታና ካልደበረሽ ጥያቄው እንትን ሲልሽ ሲያገባሽ ድንግል አልነበርሽም? አይ ድንግል ነኝ። ታዲያ ድንግል ሆነሻል። ከሳውዲ ወጥቼ እኮ አንድ ወር እኮ አልቆየሁም ኢትዮጵያ። ከሳውዲ ተመለሰች ከተባለ ገጠር ማለት ነው ብርቅ ነው የሚሆንባቸው ወንዶቹ ማለት ነው። ግን ምንድን ነው የሚለኝ መሰለሽ አባቴ ብዙ ሰው ያገባል፣ ብዙ ሴት ነው የሚያገባው ማለት ነው። ስለዚህ
በቃ የሚለው የእሱ ዘር ሆነሽ እንደዛ ነው የሚለኝ በአባቴ ማለት ነው። የእሱ ዘር በመሆንሽ ብቻ አንቺም እንደ አባትሽ ልክስክስ ትሆኛለሽ ብሎ ነው የሚያስበው። በቃ አዎ፣ ከዛ ነው የሚለኝም ሲጀመር አባቴ ስሙን እየጠራ የእሱ ልጅ ሆነሽ እንደናሁን ትሆኛለሽ፣ የእሱ ልጅ ሆነሽ ይለኛል ሁሌ ማለት ነው። በቃ በሞራሌን የሚነካ ነገር ነው እንትን የሚለኝ ማለት ነው። ከዛ በጣም ዱላው ሲበዝብኝ አንድ ቀን አጭር ነው ብዬሻለሁ፣ እሱን የረጅም ነኝ። ከዛ መታሁት እኔም ማለት ነው። መታሁት፣ በጣም መታሁት። እንደዚህ ዱላ የሚመታሽ እኮ እዚህ ጥፊ ቀበቶ ምናምን አይደለም፣ የከብት እንትን የሚልበት ዱላ አለ ትልቅ ከይዘራን፣ ካወቅሽ ከይዘራን፣ ከይዘራን ነው በቃ የሆነ በቃ በጣም ነው የሚማተው እና በብረት ድስት ይዤ እንደዚህ ቁሌት እየሰራው ነበርና በዛ እንደፍጭበት ጥፍጥፍ አድርጌ መታሁት ማለት ነው። በዛ በቃ ምን አባቱ ሁሌ ስትቀረፈጭ ይኖሪያለሽ። በጣም ባሰብኝ። እናቴ ምን ትለኛለች? ተፋተሽ ብትመጪ የሴት ልጅ በቃ ሴት አሳድጓት ነው የምትባዩ፣ በቃ እንደዛ እያለች ታስፈራራኛለች ሁሌ ማለት ነው። ስለት እና ደግሞ እኔም በቃ ቢያንስ እኔ ተወድጄ አላውቅም፣ ማንም ወዶኝ አያውቅም ሲጀመር ማለት ነው። ልጆች እንኳን ሲጫወቱ ሕፃን እያለሁኝ ማለት ነው ቅማለሽ ይገባብናል እያሉ እንትን ስለሚልን በቃ ተወድጄ አላውቅም። እናቴ እንኳን እንድትወደኝ እዛ ሆኜ ችግር ንቺ 7 ወር ምናምን ተቀመጥኩኝ እዛ ማለት ነው። ከዛ ወለጂ ካልወለድሽ እኔ በቅሎ አልቀልብም ይለኛል። እሺ ብዬ እኔ እንትን ክኒን እጠቀማለሁ። በተጋባችሁ ገና በስንት ወር ነው እንደዛ የሚልሽ? 1 ወር አልቆየንም። በቅሎ አልቀልብም እኔ በቅሎ ልቀልብ ነው እንዴ ምናምን ይለኛል ማለት ነው። ከዛ እኔ በድብቅ ክኒኑ ጣለው አለ ጓደኛ መሀን ብትሆኚ በወራት ውስጥ አውጥቶ ይጥልሽ ነበር። ካልወለድሽ በቃ እሱ ስራ ሄዶ ማለት ነው። ስራ ሄዶ ሻወር መውሰድ አልችልም እኔ ቤት አጽድቼ ምናምን ከነ በቃ እንደዚህ ገምቼ ምናምን ከነ ወሬ ወዳለው እንጂ ሻወር ከወሰድኩኝ ከወንድ ጋር ተኝቼ ሻወር ወሰድኩኝ ነው የሚመስለው። በቃ ሻወር ወስጄ እግሬን እንኳን ፊቴን በሳሙና አልታጠብም እንዳያቅብኝ በውሃ ብቻ እንደዚህ በጣም እንደዚህ ላይ በውሃ ብቻ ነው ፊቴን የምታጠበው። ሽፍሙጥና ማረሽ እንደ ዘሮች በቃ እንደዚ ይለኛል። በጣም ነበር የሚያሰቃየኝ እና ከዛ ወጣሁ ማለት ነው። 7 ወር ላይ ወጣሁ። አባቴ ጋር ሄድኩኝ። አባቴ አያውቀኝም ብዬሻለሁ። ሳውዲ ሲሄድ ነው ያወቀኝ። በ5 ዓመቴ ምናምን ከሱ ጋር ወጣሁ። ሳውዲ ሲሄድ ነው ያወቀኝ በ15 ዓመቴ። በጣም አድጌ እንኳን አለየኝም ነበር እናቴን ስለምመስል በመልኬ ነው ያወቀኝ። እናቷን ትመስላለች በሚለው ከዛ እዛ ሄድኩኝ ማለት ነው። ቀጥ ብዬ እዛ ሄድኩኝ። በቃ አልወዳቸውም እኮ ግን እናቴ ጋር ከሄድኩኝ እናቴ ኒካህ ሲያሳስር እሱ ለእሱ አላሳስርም ብሎ በ4ኛው ቀን ምናምን ነበር ተጠልፌ ሄጄ ኒካህ ያሰረው ማለት ነው አባቴ እና እሱ ይሻላል ቢያንስ ከዚህ ያወጣኛል ብዬ ሄድኩኝ። ከዛ ደስ አለው ማለት ነው። እንኳንም ከዛ ቤት ወጣሽ። እሱን እንደዚህ ባለጌ ይሉታል። እሱም ደግሞ እነሱ ባለጌ ዘር ናቸው፣ እነሱ እኮ ሴት እንትን አይሉም ምናምን እንኳን ወጣሽ ምናምን ብሎኝ አፋታኝ ማለት ነው። ከዛ ተፋትቼ ወጣሁኝ። ለዱባይ ፕሮሰስ ጀመርኩ ማለት ነው። ዱባይ ፕሮሰስ ጀመርኩኝና ግን ተይው እናቴ እዛ በዛን ሰዓት አክስቶች ምናምን እናቴ እንትኖች እሷ የምትፈልገው እንደ ድሮ ወንድ ጋር መገልፈት ምናምን ነው። ሁሉም እንትን አሉ። ግን አንድ ቀን እናቴ ነጥብ አድርጎ ሲያስጣት በስድብ ያኔ ነው የተረዳችኝ ማለት ነው። እናቴ በጣም ሰደባት መንገድ ላይ ሲያገኛት ሰድቦ ጥሯታል። አንቺን ጉትታ አሮጊት ያንቺን ቤት አሳድሽ ምናምን ብሎ ሙልጭ አርጎ አጥቦ አስጥቷት ያንቺ ባል ማለት ነው። የፈታኝ ባል ማለት ነው። እስከዛሬ ድረስ አትረዳሽ። ራሷን ሲሰድባት ግን ተረዳችሽ። ይቅር በይኝ ቃል ያደራ ልጄን እንደው አጥቼሽ ነበር ምናምን አለችኝ እና ከዛ ወጣሁኝ። ግን እስከዛ ድረስ ማለት ነው ጓደኛ ማንም ሰው አይወደኝም ማለት ከልጅነቴ ጀምሮ እኔን አይወድኝም። እኔ ራሴ የዛ የልጅነቴ ያለው እንትን ሀታ ማለት ነው ሀቦ ያለፍኩት እንጀራ እናቴ ጋር ሆኜ ህፃን እያለሁ ወደ ታች ሲያመኝ ቢያንስ የ4 ዓመት የ5 ዓመት ልጅ ነኝና እዚህ እንዳያመልጥሽ ሂጂ እዛ ውጭ ላይ ነበር እንደዛ። ከዛ ስጨርስ ደግሞ ውሃ ስጠኝና ጠቢ እንደዚህ በቃ በራሴ ወደ ላይ ሊያስመልሰኝ ሲል ሂጂ ማስታጠቢያ አንቺ እንደዛ ተብዬ ነው ያደግኩት በራሴ ማለት ነው። በራሴ በቃ ሁሉን ነገር እና ያ ነገር ውስጥ ቀርቷል እስካሁን ድረስ።
ሽንት ቤትም ከገባሁ ትዝ ሲለኝ ሳለቅስ 1 ሰዓት ቆያለሁ ሳላስበው በቃ ቁጭ ብዬ አለቅሳለሁኝ እስካሁን ድረስ ማለት ነው። ከዛ ከልጅ አባት ጋር ዱባይ እያለሁ ተዋወቅን ማለት ነው። ያኔ 20 ዓመቴ ምናምን ነበረ። ወደ ኢትዮጵያ ልገባ አካባቢ ተዋወቅንና እሱ ደግሞ እንደዚሁ የሰፈራችን ልጅ ነው ማለት ቤተሰብ ነገር ነው። ቤተሰብ ትንሽ ድምፅሽን ከፍ ማድረግ ብትችይ ጥሩ ነው። በስንት መከራ ነው የምንሰማሽ። ማለት ድምፅ እየሰመጠብን ተቸገርን። እሱ ጋር መጀመሪያ ለ1 ዓመት ያክል ስናወራ በስልክ ዱባይ እያለሁኝ ፌስቡክ ላይ ነው የተዋወቅነው ማለት ነው። ከዛ ቆይ እንዴት ዱባይ እንደሄድሽ እኮ አልነገርሽንም። ቆይ ደበድ ባልሽ ዱባይ ከሱ ጋር ተፋታው መታሹና ወጣሽ ከቤት አይደል? እናትሽ ጋር ሄድሽ። ከዛ እናትሽ ጋር አስቀመጥሽ ልጅሽን። አባቴ ጋር ነው እንጂ አባቴ ጋር ሄድኩኝ እንዲያፋታኝ። እሱ ይሻላል ቢያንስ አይወደውም ነበር መጀመሪያም እኔን ነው የሚጠላው። ግን ለማፋታት ማለት ሽማግሌ መኖር አለበት። እኔ ደግሞ አያቴ ጋር ሄድ እሷ መንዘላዘል ፈልገሽ መጣሽ ነው የምትለኝ። ሁሌም ተጣለች ሲሄድ እናቴ በቃኝ ነኝ ወይ መሀን ነው የሚያደርገኝ የሚመታኝ፣ ማህፀኔን ይረግጠኛል፣ ኩላሊቴን ሁላ ነው የሚረግጠኝ። እና ከምሞት ልውጣ ምናምን ስላት መንዘላዘል አማራሽ ልታሰድብኝ የሴት ልጅ ልታስብኝ ትለኛለች እሷ ማለት ነው። እና አባቴ ጋር ሲሄድ አባቴ ቤቱ ሲሄድ የለም ዘግቶ ጠፋ ማለት ነው። እሱ ዘግቶ ጠፋ። ሌላ ሴት ጋር ገብቷል። ሌላ ሴት ጋር ሉክ ቦታ ሄዶ እዛ ገብቷል። ከዛ በፖሊስ አስፈልጎት ከ1 ወር በኋላ ተገኘ። ኒካህ አወረደ ማለት ነው። እቃ ምናምን ልብስ ሁሉ አላወጣሁም። ሁሉም ነገር እዛ ነው። አልፈልግም ብዬ ከሱ መጣ ነገር ምንም ነገር አልፈልግም ብዬ እኔ ከሳውዲ ይዤ የመጣሁት የተወሰነ ልብስ ነበረኝ። እናቴ ጋር ሻንጣያችን እየቀየርኩ 1-3 ቢጃማ ለዱባይ ፕሮሰስ ጀመርኩኝ። ከዛ ሄድኩኝ፣ ተሳካልኝ። ዱባይ ሄድኩኝ። ማሪ ሄድፎኑን ብትነቂው ይረብሻል። ሄድፎኑ ጥጥጥጥጥ የሚል ድምፅ አለው። ኤርፎን እኮ የለውም ግን ሀቡኝ ኤርፎን የለም። ያለ ኤርፎን ነው የማወራው። እሺ ከዛ አሁን ከልጅ አባት ጋር ከሁለተኛ ባሌ ጋር ዱባይ እያለሁ ተዋወቀ ማለት ነው። እንደዚህ ዳዋ ላይ እንደዚህ ፌስቡክ ላይ ዳዋ ምናምን እለቅ ነበር በጽሁፍ ማለት ነው። ምን እለቅ ነበር? ያኔ ፌስቡክ ላይ ፖስት ነበረ የኢስላማዊ ትምህርቶች ሃይማኖታዊ ትምህርቶችን ፖስት አለኝ። በዚህ አጋጣሚ እናቴ ቁርአን አስቀርታ ምናምን ያሳደገችኝ እየደበደበችኝ ቢሆን ቁርአን ቀርቼ ምናምን ኪታቦች ቀርቻለሁ ገጠር ማለት ነው። እና እዛ ፖስት ነበር። እሱም ደግሞ እንደዚሁ አይነት ነገር ነው የሚፖስተው። ሁሌ ላይክ ያደርጋል ምናምን። በውስጡ ገብቶ የሆነ ቀን ፎቶ ፖስተትኩኝ፣ 1 ቀን ማለት ነው። ፎቶዬም ፖስተትኩኝ። በጣም ቆንጆ ነኝ ብዬ ስለማስብ ሰዎችም እንደዛ ስለሚሉኝ አንዳንዴ ያው ወጣትነት፣ ልጅነት፣ ነፃነትን ማገኘሁ በራሴ መስራት ስጀምር ምናምን። ከዚያ ሁሉ ስወጣ የሆነ መወደድ ትፈልጊያለሽ። ተጠልተሽ ትኖሪ ሁሉም ሰው ታምሪያለሽ ማሻአላህ ሲሉ በፌስቡክ ላይ እንደዚህ ያወሩ ምናምን በጣም ደስ ነው የሚለኝ። እና ሾርት አድርጎኝ 1 ቀን ፖስተትኩኝ ማለት ነው ፎቶዬን። እና በዛ ይህን ቁንጅናሽን ለባልሽ ነው ማድረግ ያለብሽ ምናምን ብሎ ኮሜንት አደረገልኝ ማለት ነው። ኒቃብ ልበሽ ምናምን እንደዛ ብሎ ከዛ ማሻአላህ ድናለው ማለት ነው ምናምን ብዬ ላይ ካረኩለት ኮሜንቱን እና ከዛ አለፍኩት። ከዛ በውስጥ ማውራት ጀመርን ማለት ነው። ሪኮስት ላከልኝ እና ተቀበልኩት። በዛ በውስጥ ማውራት ጀመርን ከሱ ጋር። የምናወራው እንደ ስለ ዳዋ ነው እንደዚህ የምናወራው የሚያወራኝ አውቆ ማለት ነው። ሲያሰምጠኝ ስለዛ ነገር በቃ ስለ እስላማዊ ነገር ያወራኛል። አንዳንድ ሀዲሶች ይነግረኛል ምናምን እንደሳ ሲል በቃ አላህን የሚፈራ ሰው በጣም ደስ ይላል። እና የእውነት ግን እሱ የዋህ ነው፣ እስካሁን ድረስ የዋህ ነው። ከእሱ ጋር ተዋወቅን እና 1 ዓመት ምናምን እንዳወራን የሆነ ወንድ ፖስተትኩኝ ማለት ነው። እኔ የፖስተትኩት ለሚያስቸግሩኝ ወንዶች መልስ ነው። እኔ ዝም ብዬ ከፌስቡክ አንዱን ፎቶ ቆንጆ ወንድ ፎቶ ሙስሊም ወንድ አውርጄ እንደዚህ ፖስተትኩት ሀቢቢ ብዬ ማለት ነው ውሸቴን። እና ከዛ በዛ ተናዶ ምናምን እንዴ አንተ ምን አናደደ
አንተ ወንድ ወንድም ያለ እንደምታወራኝ ምንድን ነው የሚያናድድክ? ይሄ በቃ ላገባው ነው ምናምን ሲለኝ ታውቂዋለሽ ምናምን ብሎ በቃ በጣም ተናዶ እንዴ ብዙ ጊዜ ነው ያወራ ነው። በጣም ነው የምወደው፣ በጣም በቃ ለሴት ክብር ያለው ምናምን ነው ምናምን ስለው እንደሚወደኝ ምናምን ነገረኝ። እኔም ወደው ነበረ እና መጀመሪያ ምን አይነት ነው መስፈርትሽ፣ ትዳር መስፈርትሽ ምንድን ነው ምናምን ሲለኝ አላህን የሚፈራ ብቻ አላህን የሚፈራ አላህን ከፈራ ያኔ ቤተሰቡን፣ ልጁን፣ ሚስቱን የሚወድ የሚያከብር ነው አላህን የፈራ በቃ እንደዛ አልኩት። ከዛ በዛ ይጀነጅነኛል እሱ። እኔ አልገባኝም። እኔ ያኔ ከገጠር እንደወጣሁ ነኝ እና ምንም እንደዚህ የነሱ ሙድ አይገባኝም ነበር እና በቃ የሚያወራኝ ለካ እንዲህ በነገርኩት ነው እኔ ሴቱ ልጅ እንደምትወደው በቃ እንደዚህ እኔ እንደዚህ ነው የምሆነው ለሚስቴ በቃ ብዙ ነገር እንትን ይለኛል እና ጠየቀኝ ማለት ነው። እሺ አልኩት ወደዛው። ከዛ የማነሽ ልጅ ምናምን ሲባል ስንነጋገር የወንድሜ ጓደኛ ሆኖ ተገኘ ማለት ነው እሱ። ከዛ አይ አባትሽ ግን ወግ አጥባቂ ነው ለእኔ የሚሰጠኝ አይመስለኝም ምናምን አለኝ። ከዛ እኔ አባቴን ስለማልወደው እኔ አባቴን እኮ አልወደውም አልኩት። እኔ ችግሬ በቃ አባቴ የሆነ አንደኛ የእናቴ ነፍስ ገዳይ ነው። እናቴ ሞታለች 97 ላይ ሳልነግርሽ 97 ላይ ወደ ሳውዲ በባህር ስትሄድ ሞታለች፣ በረሃ ላይ ቀርታለች ማለት ነው። ከዛ ያኔ ትንሽ ልጅ ነበርኩ 97 ላይ እና የአባቴ ገዳይ ነው የሚመስለኝ። በቃ የእናቴ ገዳይ ስለሚመስለኝ አልወደውም እስካሁን ድረስ አባቴ። እሱ ነው አመሰቃቅሎ እንደዚህ ያደረጋት ማለት ነው። እና በጭራሽ ደግሞ ይህን የት ነሽ ብሎኝም አያውቅም አባቴ እስካሁን ድረስ። ከዛ አይሆንም አለኝ ከእሱ ጋር እጋባለሁ ስለው ያኔ ኒካህ የሚያሳስረው እሱ ነው፣ ሌላ ሰው አጎቱ ምናምን ሊያስርልሽ አይችልም እሱ በህይወት እያለ ማለት ነው። ከዛም ብዬ እሱንም ኒካህ ተደረገ፣ ከእሱ ጋር መኖር ጀመርን እና ቤተሰብ ጋር ያስጠላ ነበር። ቤተሰብ ጋር እሱ ቤተሰብ የማይፈልጉኝም እኔን አግብታ የፈታች ናት እሷን አታገባም ብለውት እንትን ነበረ፣ ረብሻ ነበር። ከዛ እኔም ደግሞ እሱ አይሆንሽም እሱ በቃ አንድ ስራ ላይ እያለ እዚህ ዝም ብሎ ነው ስራው የሚሰራው ማለት ብዙ ደሞዝ አይከፈለውም። አዲስ አበባ ነው የሚኖረው። ደህና ስራ የሚሰራ ግቢ። ትንሽ ድምፅሽን ከፍ ማድረግ ከቻልሽ በእናትሽ። ምን ሆኖ ነው ድምፅሽ የማይጨምረው? ከስልክሽ ነው? እኔ እንጃ አይፓድ ነው የምጠቀመው እኔ እንደሆነ አላውቅም። አሁን ግን ይኸውልሽ አሪፍ ሆነ። አሁን አይሽ አሁን ስታወሪ ደግሞ የሆነ የሚረብሽ ድምፅና ድምፅሽ እየቀነሰ ይመጣል። እስቲ አሁን እሺ ቀጥይ። አሁን ይሰማል? አዎ በዚህ ቶን አውሪ። ከዛ ደህና የተሻለ ስራ ያለው አግቢ አንቺ ስራ የለሽም ምናምን ብለውኛል። በዚህ አጋጣሚ እኔ አረብ ሀገር የሰራሁትን ሁሉ ለቤተሰብ ነው፣ ለራሴ አንድ ብር የለኝም። አንድ ብር ልብስ ይዤ ከምገባ ውጭ ምንም ነገር የለኝም እና እሱ ስራው ዝም ብሎ ነው በአዲስ አበባ ኑሮ እንዴት ነው የሚያኖርሽ ምናምን ነው ማለት ነው። በቃ ሌላ ወንድ አግቢ ሲሉኝ በቃ ፍቅድ ያሸንፋል። እሱም የቤተሰቦችን አልሰማም፣ እኔም አልሰማሁም። በቃ አላህ ርዝቅ ባላህ እጅ ነው። አንተም እኔም እሄዳለሁ አንቺም ትሄጃለሽ፣ በቃ እንሰራለን ተባብለን ተጋባን ከእሱ ጋር ዝም ብሎ በኒካህ ብቻ ማለት ነው። የኒካህ ፕሮግራም ሀታ በመደብ እንደዚህ ስጋ ራሱ የመጣው ማለት ነው። ከዛ እናቱ ትጠላኛለች፣ አግብታ የፈታች ናት በሚለው በቃ ትጠላኛለች። በጣም ነው የምጠላኝ። በቃ ከልጆቿ እንደዚህ ለልጆቿ ራሱ ስጋ ሲሰጥ ሀቡዬ እንደዚህ ዳረፋ ምናምን የሆነ እነሱ ከመብላታቸው በፊት እኔ እንብላ ትለኛለች። 2 ጥሪ አድርጋ ከእሷ ጋር እበላለሁ። ያችን 2 ጥሪ ወላሂ ነው የምልሽ። ለዚህ ነው በቃ የሰው ጥቅም አይገባኝም። እኔ ሰው ምንድን ነው ጥቅሙ? ምንም ነገር አይገባኝም እስካሁን ድረስ። በሄድኩበት ሁሉም የሚጠሉኝ ናቸው። ከዛ ልጆቿ በኋላ ላይ ይመጣሉ። ሲቀርቡ በቃ በደንብ ይበላሉ። የእናታቸው ቤት ነው። በጣም ነበር ሽንት ቤት ሄጄ ነበር ማለቅሰው። ሽንት ቤት አልቅሼ ቤቴን ታጥቤ ምናምን እመጣለሁ። አረገዝኩኝ ማለት ነው። ወልጄ አንድ ልጅ ልውለድና እንሄዳለሁ። ከዛ አንተ ትመጣለህ ምናምን ተባብለን አረገዝኩ። በጣም ያመኛል። እርጉዝ ሆኜ 4 ወር ሙሉ ግሉኮስ ነኝ። ያስመልሰኛል፣ ይሸተኛል ምናምን። ከዛ ሲከብደኝ ሄድኩኝ እናቱ ጋር ቤት እናቴ ጋር ሄድ ስለው እናቴ ጋር ከሆንሽ ነው የምትሄጂው አለበለዚያ አትሄጂም አለኝ።
ከዛ እሻልኩኝ እኔ እስከወልድ ድረስ ነው ብዬ ስለምወደው በመካከል በቃ ሸይጣን ላይ ለማስገባት እሻልኩት። እሱ ወደ ፊልድ ሄደ፣ እኔ ወደ እናቱ ጋር ሄድኩኝ ማለት ነው። ከዛ እዛ እየኖርኩኝ ያኔ የላቸው የሚባሉ አይደሉም፣ ከተማ ነው የሚኖሩት። እንቁላል ሲሰሩ ሲሸጠኝ ሀቡዬ እንደዚህ በማንኪያ ቅምስ አታረገኝ በባሏ ጋር አቅርበው ይበላሉ። እዛ ሆኜ በሰዓቱ ልጅ አልነበራቸው፣ አግብተው ሄደዋል። ሁሉም ማለት ነው፣ ሁሉም ልጆች አግብተው ሄደዋል። ከዛ ቻልኩት በቃ እህቴ ጋር ሲሄድ ችግር ልታወራ መጣች ትለኛለች። እናቴ ልጅ እህት አለች እና አሁን ለጊዜው ለችግር የሚሆን ሰዓት ችግር መስሚያ የሚሆን ሰዓት የለንም ትለኛለች። ገና ሳላወራ ተመልሼ እዛው ሄዳለሁ። እናቴ ጋር ሲሄድ ትንከባከበኛለች። እናቴ ባላት ነገር ትንከባከበኛ። ምን አማረሽ ምናምን ትለኛለች። ምንድን ያማረሽ ንገሪኝ። በቀደም እንደዚህ አንቦ የነበር አሁን ወጥቶልኛል ምናምን እላታለሁ። ተመልሼ እዛው ሄዳለሁ ሲጨቀጭቁኝ ማለት ነው። እንዘላዘል ለምዳ እንዴት ነው አንድ ቦታ የምትቀመጠው ምናምን ይሉታል ደግሞ እሱን እየደወሉ። ከዛ ተመልሼ ሄዳለሁኝ። ልጄን ወለድኩኝ ማለት ነው። 9 ወር ሞላኝ በዚያም በዚህም። ከዛ ከበረሃ በዚህ መሀል ሳልነግርሽ ከቅቤ ምናምን ርካሽ ስለነበር ለዛ ወደ ኦሞ ምናምን ሄዱ። ቅቤ ማር ምናምን ይዞ መጣ ማለት ነው። እዛ ሰጥቶት ከገጠር እንደዚህ ሰጥቶት መሰለኝ ገበሬዎቹ እና አብያ አንድ ስኒ ቅምስ አላደረጉኝም። ተከፋፈሉት። ብዙ ማር መጥቶ እንግዲህ ለወልድ ነው። እኔ እህቴ ገብስ አዘጋጅታልኛለች፣ በብር የሚሆን ሁሉ ነገር ተዘጋጅቷል። ግን እንደዚህ ጭንቅላቴ ላይ የሚቀባው ትንሽዬ ቅቤ ሰጥቶኝ ተከፋፈሉት ከልጆቻቸው ጋር። እሱ ይዞት የመጣ አይጠይቅም፣ እሱም ተቀየረ ማለት ነው። አይጠይቀኝም። ምን ፈለግሽ? እንዴት ቆየሽ? ከእነሱ ጋር ብርም አይለኝም። ታገስኩኝ እኔ ማለት የትም ቦታ አንድ አይነት ነው ሰው ለእኔ የትም ቦታ ብሄድ ያው ስለሆነ በቃ ልጄን እስከወልድ ድረስ መታገስ አለብኝ ብዬ ለወልድ ሪፈር ተባልኩኝ ወደ ትልቅ ሆስፒታል ማለት ነው። የተከተሉ እህቴና እህቴ ባል ብቻ ናቸው እና እንጀራ እናቴ። የእሱ ቤተሰብ ማንም የተከተለኝ የለም። እሱ በሰዓቱ አዲስ አበባ ነበር። ከዛ ወልጄ እንጀራ እናቴ ካስገቡኝ እዛ መግባት አለብሽ እስቲሽ ነበርኩኝ። ገጠር በእግርሽ ለመጓዝ ስላትች የሚበላሻል፣ ኢንፌክሽን ይፈጥራል ምናምን እስከሚደርቅ 7 ቀን መቆየት አለብሽ አሉኝ። ከዛ ደግሞ በዛ በኛ ሀገር የወንድ ቤተሰቦች መተው ያያሉ። ታውቂያለሽ ወልደሽ አየታ አለ አራስ አየታ የወንድ ቤተሰቦች ይመጣሉ። ከዛ እኔ እስከማይ ድረስ እዚህ ትቆያለች ደግሞ እናትየዋ ማለት ነው። እኔ ገጠር ብዙ ዘመድ አይሄድልኝም። እዚህ እናት ሄዳለች ተባለ 20 ቀን ማለት ነው። ገንፎን ያስጠጭው ገንፎ ቅቤ የገዛሁት ምናምን አለ። ገንፎ ነው የሚገነፋልኝ። ሌላ ከራሷን ነገር አታደርግልኝም ብለሽ ታምኛለሽ? በትልቅ ሳህን ገንፎ ሞልታ ተቀርበኛለች። እንዴት ይበላል? እያረፍኩ በለዋለሁ እስከ ቀን ድረስ ማለት ነው። ስቅይት ብዬ አየች መታ አይታ በጨረሰች በኋላ የአየታ ገንዘብ ቀንሳን የሰጠችኝ። የታየ እንደዚህ ዘመዶቿ ያሰባሰቡትን ገንዘብ ቀንሳ ሰጠችኝ። ምንም አላልኩኝም። ምን አልሐምዱሊላህ ጤነኛ ልጅ አላ ሰጥቶኛል። የትም ቦታ ማስቀመጥ እችላለሁ። ከዛ እናቴ ደወልኩላት መምጣት እፈልጋለሁ ስላት ወይኔ በቃ ደንግጣ በጠራራ ፀሐይ መጣች ከገጠር በእግሯ። ባጃጅ እንኳን አልያዘችም። ከዛ በ20 ቀን ይዛኝ ሄደች ገጠር ማለት ነው። ገጠር እንደገና ድጋሚ 40 ቀን ታረስኩ። ጭስ እያጠነችኝ ምናምን በደንብ በቃ አረሰች ማለት ነው እናቴ። ከዛ መጥተው ሁለተኛው ከአራስ ቤት እንደወጣሁ መጣ እሱ።
እናቴ የምለው አያቴ ነው። እናትም አባትም ሆና ስላሳደገች ነው። ኢንሻላህ አቡዬ ይሰማሻል? ሀፍዬ አውሪ፣ እየሰማንሽ ነው። እኛም ሀቡም ትሰማሻለች አለን። እኛ እየሰማን ነው። ቀጥይ። ከዛ ብስምላ ልክ ሁለተኛ ወሬ ላይ ምናምን እሱ ከፊልድ መጣ ማለት ነው። ከፊልድ መጥቶ መሄድ አለብን አለኝ። እናቴ ጋር እንሄዳለን ምናምን አለኝ እና ይዞኝ ሄደ። እዛ እናቴ እንደ እናት የሚያስፈልገኝን ነገር አድርጋልኝ ሄድኩኝ ከሱ ጋር። እዛ ግን በጣም ያስጠላ ነበረ። ልጄን እንኳን ማየት አልችልም ነበር። ልጄን እንኳን አምልጦኛል። በትልቅ ገንፎ በትልቅ እቃ ነው እየሰራች እየሰጠች፣ እሱን ቀኑ ሙሉ እየበላሽ የተሰቃየሽ ነው ያቆምኩት እና ሄድኩት። ልጆች እየተጣልተው ብዙም አላወራሁም። ከዛ በኋላ ያማ እንደዛ በጣም ሰለቼ በቃ አለኩኝ ልቅ ብዬ ካስቼ ማለት ነው። ካስቼ በቃ በጣም ወተት እንደዚህ ጡቴ ደግሞ እንትን ያህል የበላሁት ወደ ጡቴ ነው የሚሄደው፣ ወደ ሰውነት የልቅ ብሎ በቃ ረጅም ነኝ። በዛ ላይ የሆነ አንድ እንጨት በቃ መሰልኩ ማለት ነው። ከዛ ልክ አይታ ሴት ማቴ ልክ አይታውን አይታ በነጋታው ሽንት ጨርቅ እኔ ነኝ የማጥበው። ስቲሽን እንደዚህ እግሬን ገጥሜ እንደዚህ አድርጌ ራሴ ነኝ የማጥበው። የኔ እንደማንም ይነካልኝ የለም እዛ ጋ ይጸየፋሉ። ራሴን እንደዛ ማድረገው ሲበስብኝ እናቴን ደወልኩላት በጠራራ ፀሐይ። ከዛ መጣች ወደዛው ደንግጣ ይዛኝ ሄደች። ማንንም አልጠየቀችኝ፣ ይዛ ሄደች። እዛ 40 ቀን ታረስኩኝ ድጋሜ ማለት ነው። በደንብ በቃ በስነ ስርዓት እንዳራስ ተኝቼ 40 ቀን ታረስኩ። ያው ቁስሌ ከደረቀ በኋላ ሚሆን ከዛ ልክ ሁለተኛ ወሬ ላይ 2 ወር ሊያልቅ አካባቢ እሱ መጣ ድጋሜ። ፊልድ ሄዶ ነበረ መጣ ማለት ነው። እና እንሄድ አለኝ። የት ነው ይዛት የምትሄደው አለችው። አዲስ አበባ ይዣት እስከምሄድ እናቴ ጋር ትንሽ እንቆይና ይዣት ሄዳለሁ፣ ልጁም እስከዛ ይጠንክር ምናምን አለ። ከዛ እሺ። እሱ ግን ምነግርሽ በጣም ነው የምወደው እኔ በጣም ማለት ነው። እሱም ይወደኛል፣ ግን ምንድን ነው በቃ በእናቱ ቁጥጥር ስር ነው እሱ ማለት ነው። ከዛ እናቱ አትወደኝም፣ እንደነገርኩሽ አግብቼ ስለፈታሁ አትወደኝም። ግን አግብቼ የፈታሁት ትልቅ ሆኜ ሳይሆን በልጅነቴ ነው የተዳርኩት። ከዛ ሄድን እሱ ጋር። የሚገርምሽ ማለት ነው ልጄን እንኳን እንደዚህ ሳቅፍ በደምብ አታፍጭበት ይሉኛል። ልጄን እንደዚህ እያየሁት ማጫወት አልችልም። አታፍጭበት ያስመልሰዋል። እንደዚህ ጠብቶ ሲያስመልሰው እያየሹ ነው ይሉኛል። በቃ አይተሹ ነው። ግራም ያጋባ ነገር ይነግሩኛል። ይወድቅብሻል። በቃ ስቅይት የሆነ በቃ ልጄን እኔ ማታ ማታ ስተኛ ብቻ ነው የማገኘው። ይሁን አልሐምዱሊላ። የሚይዝለት የሚያጣ አላህን የሚያማርር እንዳለሁኝ እኔ ሁሌ። ከዛ 3 ወር